ተሰንበት መንገድ ዘግተው ኳስ የሚጫወቱ ልጆቻችሁን ከልክሉ። ደወሉ የተደወለው ቅዳሴ የሚቀደሰው ለጠቅላላው ለአዳም ልጅ ነው። መንፈስ ቅዱስ ወርዶ ስጋው ደሙ ለውጦ የዘላለም ሕይወት በሚያድልበት ሰዓት ይህን ጸጋ ትተው ጎዳና ላይ ትንቢት የተነገራለ ልጆችሽ በጎዳና ላይ ጨበጨባሉ ይላል። እንደወጡ እንዳይቀሩ አክብሯት፣ አስቀድሱባት። የሚገርመኝ እሁድ ቅዳሜ የተያዘው ጉዞ መቼም አዲስ አበባ ያላየንባት ያልመጣብን መዘዝ የለም። እሁድ ሌሊት ይነሳሉ፣ ቅዳሜ ሌሊት ይነሳሉ። የሚሄዱበት ገዳም ሲደርሱ ቅዳሴው አልቋል፣ ተምሮ ተነቧል። ባዶ ፎቶግራፍ እየተነሳ ይመለሳል። ምን ልታረጉ ነው የምትንቀዠቀዡ? ተሰንበት። ማን ያሳያችሁ ይህን ጎዳና? የማንም መነገጃ አትሆኑ። አርፈ ተቀመጥ። አሁንም አይበቃንም? አታስተውሉም? አንገት የተፈጠረው ጭንቅላት ተሸክሞ ለመዞር ነው እንዴ? ምን ለመስራት ነው አንገት የተፈጠረው? አዙሮ ለማየት። አስተውሉ፣ ተሰብሰቡ። ማንም አይነግድባችሁ። እውነት ገዳም መሄድ ከፈለጋችሁ አርብ ግቡ። የቻላችሁ ቅዳሜትንም ተአምሯን እየሰማችሁ ስጋው ደግሞ እየተቀበላችሁ ከገዳሙ ዳቤውን በልታችሁ ዕጣን ማሽተታችሁ የአባቶችን መስቀል ተባርካችሁ ርግጥ ተብላችሁ ውጡ። ቅቤ ሲረጋ ሶስት ነገር ነው የሚወጣው። ቅቤ፣ አይብ፣ አጓት በሶስትነቱ ይከብራል። ወተት ሲረጋ በሶስትነቱ ከብራችሁ ውጡ። በካህናቱ በየገዳማቱ ስትሄዱ ቅዳሴው አልቆ ምን የለ ፎቶግራፍ እየተነሳ ታምሯን ያልሰማ ይላል። መንገድ የምትሄዱ ሰዎች ይብላኝ የላችሁ ግዝት ያፈረሳችሁ። እዳችን እኮ ገና ነው፣ አላለቀም መከራችን። ዳሩ ግን ተፈርዷል። ለምን ነው መመለሻ የለውም። በንግስ በዓላት ልብ አድርጎ በየደጁ ተደርድሮ ንግዱ መንገዱን አያስኬድም። መንገድ ጠቦን ስንራመድ ዱላ ቀረሽ ስድብ እንሰደባለን። የምትገዙ እናንተ አይደላችሁም? ልክ ነው። ታቦቱን ለማክበር ነው ወይስ በአረብ በአሕዛብ ሸቀጥ እየተታለላችሁ? አይበቃንም? መግዛት ከፈለጋችሁ በሌላ ጊዜ አትገዙም? ታቦቱ ወጣበት። ታቦተ ፍልሰታ ንጹሐን አባቶቻችን ሐዋርያት የጾሙት ጾም እነሆ እመቤታችን የእመቤታችን ጾም ይባላል። 9 ሰዓት ከወጣንያን ከሕመምተኞች በስተቀር ከዚህ እንዳታጓድሉ። ማስጠንቀቂያ የሚቀጥለውን ስሙኝ። ወደ ክመኔ ብረከ በጾም ወስከ ስጋዬ በኃጢአት። ትርጓሜው እንዲህ ይላል፣ ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳች። አንዳንድ ሰዎች እነዚህ እኮ ኦርቶዶክሶች ዝም ብለው ነው መጽሐፍ ቅዱስ ላይ ቅቤና ስጋ አትብሉ የሚል የለም ይላሉ። ነው ፍልሰታንም የጾሙ ንጹሐን አባቶቻችን ሐዋርያት የሰጡን ገንዘብ ነው። ስለዚህ ወርሃ ጾም ስለሆነ ጾሙን አንተርሼ ነው የምንቆይበት ርዕስ። ስለዚህ ጾማችን ስርዓት የያዘ ይሁን። ጾሙ ሲፈሰክ ደግሞ በለው ማለት አይደለም። በስርዓት እንኑር። ጊዜው ኃይለኛ ነው ያለንበት። ይሄ በዕለተ ሰንበት ጉዞ አላማረኝም። ደብረ ዘይት ምንጊዜም እሁድ ነው የሚውለው። እኔም ሳልቀር አባቶቻችን አርብ ነው የሚገባው። ቅዳሜ ሊቀደስ አስቀድሰው የሚቆርብ ቆርቦ እሁድ ታቦቱን አንግሰው ሰኞ ጠዋት ኪዳን አድርሰው ወደ የሀገሩ ይመለሳል። ከሩቅ የመጣው ቅርብ ያለው ሕዝብ ከሌሊቱ ጨመር አድርጎ ታቦቱን አንግሶ በየቤቱ ይመለሳል። በዚያን ዕለት በየገዳማቱ የሚኬደው አርብ ነው የሚገባው። እመቤታችን ድንግል ወላዲተ አምላክ ግሸን ማንም ሰኞ ብትውል አርብ ነው የሚገባው።
ማክሰኞ ብትውል ዓርብ ነው የሚገባው። ሮብ ብትውል ጠቅላላ አመቻችቶ ሰኞና ማክሰኞ ነው የሚገባው። የእናቴ ልጅ እሁድ ገበያ፣ ቅዳሜ ገበያ፣ ቅዳሜ ሰርግ፣ ግንቦት ሰርግ ደርግ ያመጣብን ጦስ ነው። ሽበታችሁ ይፍረደኝ አባቶች። በንጉሡ ዘመነ እሁድ ሱቅ የከፈተ ንግድ ፈቃዱ ይቀማ አልነበረም? አንዴ ተለክፈናል። ታቦቱን ልታከብሩ ወይስ ልትነግዱ? ትርፋለሁ ይብላኝላችሁ። ታቦቱን የማታከብሩ የምትነግዱ አትተርፉ፣ አታተርፉ። ታቦት ቆሞ ንግድ፣ ሰንበቱ መንፈስ ቅዱስ ሲሆን ትንሣኤ ንግድ ምን ልታተርፉ ይሆን? አስቡበት። ምን ገዛኛ ምን ሸጥኛ አላተረፍን። የእናቴ ልጅ ጉባኤ ሲዘጋጅ ከእስከ ጉባኤ ተዘጋጅቷል። መምህራን ለዕለቱ የሚገቡ መምህራን ዘማሪያን ተጋብዘዋል። በቃ ፎቶግራፍ አይውጣ፣ ስም አይጠቀስ። የመጨረሻዬ እናቶቼ ቀሚሳችሁን እንድታውጥ እፈልጋለሁ። የእናቶቻችን ጥልፍ ቀሚስ ከእምብርታቸው መስቀሉ አልፎ ወርዶ አያውቅም። ተዘቅዝቆ እግር ላይ ዛታች ይብላኝላቸው ለጠላፊዎቹ። መስቀል እየተረገጠ ምንጣፋችሁን አይታችሁ ግዙ። ብርጭቆ ቂጥ ላይ ሁሉ ስለውታል። ጫማችሁ ሶል ላይ ስለውታል። እንድንጨካከን እንድንጠፋፋ ነው የተደረገው። የአውሬው ሰራዊት የሚጠቀመው ነው። አክብሩ መስቀላችሁ። ከአንገት ወርዶ ጆሮ አጊጠውበት አያውቁም። እንደገና መሃል አናቱ ላይ አክሊሉ ሲሰራ መሃል አናቱ ላይ መስቀል ተደርጎ አዲስ አበባ ጃንጥላ ላይ ስዕል ያላየነው ጉድ የለም። በየሜዳው ስዕሉ ተነጥፎ ማስታወቂያ መለጠፊያ ስዕሉ፣ በደብዳቤ አናት ላይ የቅዱሳን ስዕል፣ ፌስታል ላይ መለዮ ላይ ስዕል። ወዴት እየሄድ እንደሆነ አላውቅ። ራሳችሁን ጠብቁ። ያልሰማ ስሙ። እግዚአብሔር ይማረው ይህን ትውልድ። ከመናፍቅ ያልተለየ አባቶቻችን ከመቅደስ ሳይወጡ ገብታችሁ ይሁት። ፍሬ ሰሞነኛው ገልጦ ቅዳሴው ሲቀደስ ይታጠላል። ቅዳሴው ሲያልቅ መስኮቶች በር ከመዝጋቱ በፊት ስዕሎቹ ይጋረዳሉ። ያውም በመቅደሱ ውስጥ በየሜዳው ተነጥፎ እናየዋለን። አልፎ ተርፎ ሰማዕተ ልዳ ቅዱስ ጊዮርጊስ በጠርሙስ ተስሎ በቆርኬ ተስሎ ምንጠጣኛ ሲረገጥ ይውላል። ኳስ ይጫወቱበታል። አባቶቻችን ኳስ አልተጫወቱበትም። በታላላቅ መቅሰፍትና መዓት ተማጽኖበት ድል አግኝተውበታል። ከወደዱት ኳስ ተጫዋቾቹ ማህበር ይጠጡ ወይ ዝክሩን ይስከሩ። የቅዱስ ጊዮርጊስ ልደት ጥር 2 ነው። ማንም ሰው ስሙን ሲጠራ ሲዘከር ሰምቼ አላቅም። ጥር 2ን ከፈለጉ ቋሚ ዝክር አድርገው ይማጸኑት፣ ኳሳቸውን በሌላ ይሰይሙ። ይሄ ቆርኬ፣ ይሄ ጠርሙስ፣ ይሄ ቢራ ከዚህ በኋላ የእናቴ ልጅ የዛሬ ዓመትም ስንት ዓመት ጮኸን በመካከል አዘናግተው ተነስተውበታል። የምትጠጡ እናንተ ናችሁ፣ ንገሯቸው ይታሰብበት። ይሄን ያደረጉ ሰውዬ መታሰቢያቸው ሁሉ ከምድረ ገጽ ጠፍቷል። አብረን እንዳንጠፋ ሰባተኛችን ኃጢአት ላለመስራት በራሱ ላይ ወስኖ ቀጥ ብሎ ቆሞ የሚኖርበት ሕይወት የንስሐ ሕይወት ይባላል። ጾም ሁለት አይነት ነው። በመጀመሪያ ጾመ ከግሱ እንጀምራለን። ተወ፣ ታረመ፣ ታቀበ፣ እጅም እግርም ጆሮም ዓይንም አንደበትም ክፉ ከመናገር ከዚህ ሁሉ መጾም ይገባል። ኃይል ሰጪ ምግቦች አሳን ከበላችሁ በሉት። ሁሉንም ምን ያስፈልጋል? ከገሙ አይቀር ብስብስ ነው ያሉት። የእናቴ ልጅ እባካችሁን በሥርዓት እንጹም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ለልዑል እግዚአብሔር ክብር ምስጋና ይሁን። ውድ አባቶቻችን የልዑል ባለሟሎች እግዚአብሔር ያደላችሁ በቸርነቱ መርጦ የሾማችሁ በመንፈስ ቅዱስ ያከበራችሁ እጅግ የምንወዳችሁ ንጹሐን አገልጋዮቹ የዚህ ታላቅ ገዳም አባቶቻችን እንደየማረጋችሁ በረከታችሁን ያድለን፣ በበረከታችሁ ይባርከን። ልዑል እግዚአብሔር በረጅም ዕድሜ ያበለጸጋችሁ፣ በረጅም ዕድሜ ያከበራችሁ፣ በዕድሜ ያበለጸጋችሁ እናቶችና አባቶች፣ ወንድሞችና እህቶች፣ የነገው ተተኪ ሕፃናት ለስም አጠራሩ ክብር ምስጋና ይግባው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ የእናቴ ልጅ? እንደምን ሰነበታችሁ? በቸርነቱ የጠበቀን ይህችን ዕድሜ ያደለን ዛሬ ዕለት ያደረሰን ከማናውቀው አደጋ ይሰወረን። እሱን የምናውቅበት አእምሮ የሰጠን ድንግል እመቤታችን ፍቅሯን በልቦናችን ስሟን በአንደበታችን ያጸናልን ጌታ ክብርና ምስጋና እስከ ዘላለሙ ድረስ ለእርሱ ይሁን። የዕለት ጉርስ የዕለት ልብስ ያልነፈገን ማደሪያ ያልነሳን እስከዚህች ዕለትና ሰዓት በሰላም የጠበቀን ቸርነቱ የማያልቅበት ልዑል አምላካችን እግዚአብሔር አሁንም ክብርና ምስጋና ለሱ ይሁን። ከሁሉ አስቀድሜ እግዚአብሔር ለመሰማማቱ እንዲያበቃን አስተምሮ በአእምሮ እንዲመልሰን እናንተን ውድ ወገኖቼን በተለይም ቅድስት ድንግል እመቤታችንን ይዤ በእናንተ በወገኖቼ ፊት በልዑል እግዚአብሔር ዙፋን ፊት ራሴን ዝቅ አድርጌ አንደበቴን ለሥላሴ አደራ እሰጣለሁ። ልመናዬን የሰማኝ አምላክ ክብርና ምስጋና ይድረሰው። መክፈቻዬ መዝሙር 108 ቁጥር 24 መዝሙር 108 ቁጥር 24 ነቢየ ልዑል ዳዊት የታደለ እጅ በክንዶቹ መሰንቆ እየመታ በጣቶቹ የታደሉ ጣቶች በገና እየደረደረ የዘመረው መዝሙር ነው። አባቱ እሴይ ይባላል። የታደለች ማኅፀኗን የባረከላት እናቱ ነቢየ ልዑል ዳዊት ሆብሊ ትባላለች። ኢትዮጵያዊ ናት፣ የዳዊት እናት። መድኃኔ ዓለም ክርስቶስ የእናቴ ልጅ ሥራው ድንቅ ነው። ስንት ምስጢር ባኖረባት በራሱ ስም በሰየማት ሀገር ኢትዮጵያ ማለት እግዚአብሔር ማለት ነው። የእናቴ ልጅ በስሙ በሰየማት ሀገር የተወለደች ማኅፀኗ ተባርኮ እንዲህ ያለ ዘማሪ ወልዳለች። የሚደንቀኝ ራሱ ፈጥሮ ለዚህ ክብር አብቅቶ መድኃኒታችን ኢየሱስ ክርስቶስ እናቱም
የዳዊት ልጅ ይባላሉ። የሚገርመኝ የዳዊት ልጅ ከሆነ መድኃኔዓለም ክርስቶስ ኢትዮጵያ ለዳዊት አያቱ ናት ማለት ነው። የእናቴ ልጅ እናቶቻችን አባቶቻችን አንድ ተረት ይተርታሉ። ትንሽ ስጋ ይላሉ፣ ትንሽ ስጋ እንደ መርፌ ተወጋ፣ ወጥና ወንድም። አዎ ስጋችን ነው መድኃኔዓለም። የሚደርስብን ነገር ሁሉ ይሰማዋል። አይነኩ ቢነኩ ያድሯል ሲታወኩ ብለዋል አባቶቻችን። ክብር ምስጋና ይግባው ይሄን ክብር ለሰጠን። የእናቴ ልጅ ወደ ትርጓሜው ገባለሁ። ወደ ክመኔ በረከየ በጾም ወስከ ስጋዬ በኃጢአት። ትርጓሜው እንዲህ ይላል፣ ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳች። አንዳንድ ሰዎች እነዚህ እኮ ኦርቶዶክሶች ዝም ብለው ነው መጽሐፍ ቅዱስ ላይ ቅቤና ስጋ አትብሉ የሚል የለም ይላሉ። አባቶቻችን በነቢያትና በሐዋርያት መሰረት ላይ በተመሰረተች ሐዋርያዊት ቤተ ክርስቲያን አጽንተውናል። መቼም ክብር ለሱ ይሁን መድኃኔዓለም ክርስቶስ። ወገኖቼ ስለዚህ ያለንበት ወርሃ ጾም ስለሆነ ይሄንንም ጾም የጾሙት ንጹሐን አባቶቻችን ሐዋርያት ስለሆኑ የጾሙበትም ምክንያት የሀገረ ስብከታቸውን ከመሰማራታቸው በፊት በዕጣ ከመከፋፈላቸው በፊት የጾሙት ጾም ነው። ፍልሰታንም የጾሙ ንጹሐን አባቶቻችን ሐዋርያት የሰጡን ገንዘብ ነው። ስለዚህ ወርሃ ጾም ስለሆነ ጾሙን አንተርሼ ነው የምንቆይበት ርዕስ። እስካሁን ርዕሱን አልሰጠዋችሁም። በመቀጠል ነቢየ ልዑል ዳንኤል በምዕራፍ 10 ቁጥር 2 እና 3 ላይ የተናገረውን ከዳዊት ጋራ ከታላቁ ንጉሥ ከነቢየ ልዑል ዳዊት ጋራ አብራችሁ እንድታዩት አደራላለሁ። እሱም እንዲህ አለ ዳንኤል፣ እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ። ማለፊያ እንጀራ አልበላሁም፣ ስጋና ጠጅም በአፌ አልገባም። ልብ አድርጉ። ምንጾመው እንዴት እንደምንጾም ጾሙን ስርዓቱን አባቶቻችን ከመጽሐፍ አወረሱን እንጂ ኬትም የመጣ አይደለም። ጠቅላላ አባቶቻችን ያወረሱን ሃይማኖታዊ ስርዓትና ባህል ነው። ስጋዊ ነገር አልቀላቀሉም። ልብ አድርጉ። ስጋም አልበላሁም፣ ጠጅም ባፌ አልገባም። 3 ሳምንት ሙሉ እስኪፈጸም ድረስ ዘይትም አልቀባውም። 1 ሱባኤ፣ 2 ሱባኤ፣ 3 ሱባኤ እያሉ የሚቆጥሩት ሁሉ አባቶቻችን ከየትም የመጣ አይደለም። መሰረታቸው መጽሐፍ ቅዱስ ነው። ይሄን ያወረሱን። ስለዚህ ጾማችን ስርዓት የያዘ ይሁን። ጾሙ ሲፈሰክ ደግሞ በለው ማለት አይደለም። በስርዓት እንኑር። ጊዜው ኃይለኛ ነው ያለንበት። ስለዚህ እናቴ ልጅ ነቢየ ልዑል ዳዊትም ነቢየ ልዑል ዳንኤልም ስጋውን ቅቤውን እንዴት አድርገው ትተው ራሳቸውን ለመንፈስ ቅዱስ እንዴት እንዳመቻቹት ልብ እንድትሉ አደራላለሁ። ዳዊት ከዚህ ይቆየን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ከማሳሰቢያ በኋላ ጾሙን በተመለከተ ነው የምንቆየው። ማሳሰቢያ አስቀድሞ አንደኛ ማሳሰቢያዬ ከነዚህ አሁን ከምጠራቸው የቻላችሁትን
አስራቱን፣ ቀዳሚያቱን፣ ስለቱን፣ ምጽዋቱን፣ በኩራቱን የእናቴ ልጅ ስለቱን ይዛችሁ የእናቴ ልጅ መምጣት ያስፈልጋል። ከነኚህ የቻላችሁት ባዶ እጅ አይመጣም። ሌላ ብታጣ ውሃ በመንቀል ይዘህናና በቅል ማለት ነው። ማንም የሚጠቀምበት ቢጠፋ ቤተ ክርስቲያን አጸድ አፍስሰው ይሂድ ይላሉ አባቶች ሲያስተምሩ። ሁለተኛው ማሳሰቢያዬ ከመምህራን የሚወጣውን ኃይለ ቃል ይህ ቦታ የዘላለም ሕይወት የምናገኝበት ዕውቀት የምንቀዳበት ትምህርት ቤታችን ነው። ታውታላችሁ። አልጠቀመንም፣ አልተጠቀምንበትም፣ አልረባንም እንጂ ትምህርት ቤት ተሰርቶ መምህር ተቀጥሮ ደሞዝ እየተከፈለው መጽሐፍት ይዞ ይማራል። ክፍል እየቆጠሩ ዕድሜ እየቆጠሩ አሳር መቁጠር አሳር ማስቆጠር ብሶናል። ስለዚህ የሕይወት ትምህርት ዘላለማዊ ትምህርት ቤት ቦታ ስለሆነ ከመምህራን የሚወጣውን ኃይለ ቃል መዝግቡ። 3 ዕለተ ሰንበት ዘላለም ትንሣኤ ናት። ኋላም ዓለም የሚያልፍባት ዕለት ናት። አትግዙባት፣ አትሽጡባት፣ እረፉ። ትንሣኤ ናት። ኋላም እኩሉ ለሐሳር እኩሉ ለዘላለም ዕረፍት የሚለይባት ዕለት ናት። እናቶቼ ምን ነው የዓርብ ውሃ ብላችሁ ቅዳሜና እሑድን ታርፉ የለም እንዴ? ምን ሆን? አራተኛው ይሄ በዕለተ ሰንበት ጉዞ አላማረኝም። ደብረ ዘይት ምንጊዜም እሑድ ነው የሚውለው። እኔም ሳልቀር አባቶቻችን ዓርብ ነው የሚገባው። ቅዳሜ ሊቀደስ አስቀድሰው የሚቆርብ ቆርቦ እሑድ ታቦቱን አንግሰው ሰኞ ጠዋት ኪዳን አድርሰው ወደ የሀገሩ ይመለሳል። ከሩቅ የመጣው ቅርብ ያለው ሕዝብ ከሌሊቱ ጨመር አድርጎ ታቦቱን አንግሶ በየቤቱ ይመለሳል። በዚያን ዕለት በየገዳማቱ የሚኬደው ዓርብ ነው የሚገባው። እመቤታችን ድንግል ወላዲተ አምላክ ግሸን ማንም ሰኞ ብትውል ዓርብ ነው የሚገባው። ማክሰኞ ብትውል ዓርብ ነው የሚገባው። ሮብ ብትውል ጠቅላላ አመቻችቶ ሰኞና ማክሰኞ ነው የሚገባው። የእናቴ ልጅ እሑድ ገበያ፣ ቅዳሜ ገበያ፣ ቅዳሜ ሰርግ፣ ግንቦት ሰርግ ደርግ ያመጣብን ጦስ ነው። ሽበታችሁ ይፍረደኝ አባቶች። በንጉሡ ዘመነ እሑድ ሱቅ የከፈተ ንግድ ፈቃዱ ይቀማ አልነበረም? አንዴ ተለክፈናል። የእናቴ ልጅ ሌላው በዕለተ ሰንበት መንገድ ዘግተው ኳስ የሚጫወቱ ልጆቻችሁን ከልክሉ። ደወሉ የተደወለው ቅዳሴ የሚቀደሰው ለጠቅላላው ለአዳም ልጅ ነው። መንፈስ ቅዱስ ወርዶ ሥጋው ደሙ ለውጦ የዘላለም ሕይወት በሚያድልበት ሰዓት ይህን ጸጋ ትተው ጎዳና ላይ ትንቢት የተነገራለ ልጆችሽ በጎዳና ላይ ይጨፈጨፋሉ ይላል። እንደወጡ እንዳይቀሩ አክብሯት፣ አስቀድሱባት። የሚገርመኝ እሑድ ቅዳሜ የተያዘው ጉዞ መቼም አዲስ አበባ ያላየንባት ያልመጣብን መዘዝ የለም። እሑድ ሌሊት ይነሳሉ፣ ቅዳሜ ሌሊት ይነሳሉ። የሚሄዱበት ገዳም ሲደርሱ ቅዳሴው አልቋል፣ ተምሮ ተነቧል። ባዶ ፎቶግራፍ እየተነሳ ይመለሳል። ምን ልታረጉ ነው የምትንቀዠቀዡት? ዕለተ ሰንበት ማን ያሳያችሁ ይህን ጎዳና? የማንም መነገጃ አትሆኑ። አርፈ ተቀመጥ። አሁንም አይበቃንም? አታስተውሉም? አንገት የተፈጠረው ጭንቅላት ተሸክሞ ለመዞር ነው እንዴ? ምን ለመስራት ነው አንገት የተፈጠረው? አዙሮ ለማየት። አስተውሉ፣ ተሰብሰቡ። ማንም አይነግድባችሁ። እውነት ገዳም መሄድ ከፈለጋችሁ ዓርብ ግቡ። የቻላችሁ ቅዳሜትን ተአምሯን እየሰማችሁ
ስጋው ደግሞ እየተቀበላችሁ ከገዳሙ ዳቤውን በልታችሁ ዕጣን ማሽተታችሁ የአባቶች መስቀል ተባርካችሁ ርግጥ ተብላችሁ ውጡ። ቅቤ ሲረጋ 3 ነገር ነው የሚወጣው። ቅቤ፣ አይብ፣ አጓት በሶስትነቱ ይከብራል። ወተት ሲረጋ በሶስትነቱ ከብራችሁ ውጡ። በካህናቱ በየገዳማቱ ስትሄዱ ቅዳሴው አልቆ ምን የለ ፎቶግራፍ እየተነሳ ታምሯን ያልሰማ ይላል። መንገድ የምትሄዱ ሰዎች ይብላኝላችሁ ግዝት ያፈረሳችሁ። ዕዳችን እኮ ገና ነው፣ አላለቀም መከራችን። ዳሩ ግን ተፈርዷል። ለምን ነው መመለሻ የለውም። በንግስ በዓላት ልብ አድርጎ በየደጁ ተደርድሮ ንግዱ መንገዱን አያስኬድም። መንገድ ጠቦን ስንራመድ ዱላ ቀረሽ ስድብ እንሰደባለን። የምትገዙ እናንተ አይደላችሁም? ልክ ነው። ታቦቱን ለማክበር ነው ወይስ በአሕዛብ ሸቀጥ እየተታለላችሁ? አይበቃንም? መግዛት ከፈለጋችሁ በሌላ ጊዜ አትገዙም? ታቦቱ ወጣበቀን ታቦቱን ልታከብሩ ወይስ ልትነግዱ? ትርፋለው ይብላኝላችሁ። ታቦቱን የማታከብሩ የምትነግዱ አትተርፉ፣ አታተርፉ። ታቦት ቆሞ ንግድ፣ ሰንበቱ መንፈስ ቅዱስ ሲሆን ትንሣኤ ንግድ። ምን ልታተርፉ ይሆን? አስቡበት። ምን ገዛኛ ምን ሸጥኛ አላተረፍን። ሌላው እናቴ ልጅ ጉባኤ ሲዘጋጅ ከእስከ ጉባኤ ተዘጋጅቷል። መምህራን ለዕለቱ የሚገቡ መምህራን ዘማሪያን ተጋብዘዋል። በቃ ፎቶግራፍ አይውጣ፣ ስም አይጠቀስ። የመጨረሻዬ እናቶቼ ቀሚሳችሁን እንድታውጡ እፈልጋለሁ። የእናቶቻችን ጥልፍ ቀሚስ ከእምብርታቸው መስቀሉ አልፎ ወርዶ አያውቅም። ተዘቅዝቆ እግር ላይ ዛታች ይብላኝላቸው ለጠላፊዎቹ። መስቀል እየተረገጠ ምንጣፋችሁን አይታችሁ ግዙ። ብርጭቆ ቂጥ ላይ ሁሉ ስለውታል። ጫማችሁ ሰው ላይ ስለውታል። እንድንጨካከን እንድንጠፋፋ ነው የተደረገው። የአውሬው ሰራዊት የሚጠቀመው ነው። አክብሩ መስቀላችሁ። ከአንገት ወርዶ ጆሮ አጊጠውበት አያውቁም። እንደገና መሐላ አናቱ ላይ አክሊሉ ሲሰራ መሐላ አናቱ ላይ መስቀል ተደርጎ አዲስ አበባ ጃንጥላ ላይ ስዕል ያላየነው ጉድ የለም። በየሜዳው ስዕሉ ተነጥፎ ማስታወቂያ መለጠፊያ ስዕሉ፣ በደብዳቤ አናት ላይ የቅዱሳን ስዕል፣ ፌስታል ላይ መለዮ ላይ ስዕል። ወዴት እየሄድ እንደሆነ አላውቅ። ራሳችሁን ጠብቁ። ያልሰማ ስሙ። እግዚአብሔር ይማረው ይህን ትውልድ። ከመናፍቅ ያልተለየ አባቶቻችን ከመቅደስ ሳይወጡ ገብታችሁ ይሁት። ፍሬ ሰሞነኛው ገልጦ ቅዳሴው ሲቀደስ ይታጠላል። ቅዳሴው ሲያልቅ መስኮቶች በር ከመዝጋቱ በፊት ስዕሎቹ ይጋረዳሉ። ያውም በመቅደሱ ውስጥ በየሜዳው ተነጥፎ እናየዋለን። አልፎ ተርፎ ሰማዕተ ልዳ ቅዱስ ጊዮርጊስ በጠርሙስ ተስሎ በቆርኬ ተስሎ ምንጠጣኛ ሲረገጥ ይውላል። ኳስ ይጫወቱበታል። አባቶቻችን ኳስ አልተጫወቱበትም። በታላላቅ መቅሰፍትና መዓት ተማጽኖበት ድል አግኝተውበታል። ከወደዱት ኳስ ተጫዋቾቹ ማህበር ይጠጡ ወይ ዝክሩን ይስከሩ። የቅዱስ ጊዮርጊስ ልደት ጥር 2 ነው። ማንም ሰው ስሙን ሲጠራ ሲዘከር ሰምቼ አላቅም። ጥር 2ን ከፈለጉ ቋሚ ዝክር አድርገው ይማጸኑት፣ ኳሳቸውን በሌላ ይሰይሙ። ይሄ ቆርኬ፣ ይሄ ጠርሙስ፣ ይሄ ቢራ ከዚህ በኋላ የእናቴ ልጅ የዛሬ ዓመትም ስንት ዓመት ጮኸን በመካከል አዘናግተው ተነስተውበታል። የምትጠጡ እናንተ ናችሁ፣ ንገሯቸው፣ ይታሰቡበት። ይሄን ያደረጉ ሰውዬ መታሰቢያቸው ሁሉ ከምድረ ገጽ ጠፍቷል። አብረን እንዳንጠፋ። ሰማይቱ መነገጫ አይደለም። መጠጥ ወይ ስሙ ጠጥ። ተመስገን ሸክሜን አውርጃለሁ።
ርዕሳችን የናቴ ልጅ አላችሁ እግዚአብሔር አብሮ ለመቆየት ያብቃል። ማትቸኩሉ አስቀድሳችሁ የምትሄዱ ወደዛ እንደማየው ከፊት ለፊት ባዶ ቦታዎች እየበረንዳው ላይ ያሉ ርግት ብላችሁ ስሙ። ሰፋ ያለ ትምህርት ነው የምንቆይበት። የአባቶቻችን አምላክ ከኛ ጋር ይሁን። ርዕሳችን ጸሎት ይላል። ጸሎት ማለት ምን ማለት ነው? ጸሎት ርዕሳችን ጸለየ፣ አመሰገነ፣ ለመነ፣ ዘመረ። ጸሎት ማለት ምስጋናና ልመና መልጃን ጠቅሎ ይዛል። ጸሎት ማለት ከልዑል እግዚአብሔር አምላካችን ጋር የምንነጋገርበት አንደበታችን፣ መንገዳችን፣ ሕይወታችን ነው። ጸሎታችን አምላካችን የምንነጋገርበት ከአምላካችን የምንገናኝበት ጎዳናችን ነው። ታዲያ ሲጸለይ በንጹህ ልቦና፣ በየዋህ ልቦና፣ በቀና ልቦና፣ በትሑት ልቦና ሆናችሁ ነው። ራሳችሁን እዩ። ጸሎት የምንጸልየው እንዴት ሆነን ነው እየጸለይን ያለነው? የእናቴ ልጅ አደራ በቀን ልቦና ስል ልቦናችሁን እዩ። ትሕትና አለው ልባችን፣ የዋህነቱ አለ። በቀን ልቦና፣ በየዋህ ልቦና፣ በትሑት ልቦና ሆነን የምናቀርበው መባችን ጸሎት እነዚህን ነገሮች ጠቅሎ ይዛል። ኑዛዜን፣ ንስሐን፣ ስግደትን፣ ጾምን ይዛል። እስቲ በመጀመሪያ ጸሎት ጠዋት ስንነሳ መጀመሪያ ምስጋና ነው የምናስቀድመው። በሰላም ጠዋት አሁን ዛሬ ስንነሳ ያን ጨለማ ወስደህ ይሄን ብርሃን የሰጠህን አምላክ ተመስገና። የዕለት ጉርስ የዕለት ልብስ ያልነፈቀን ይሄን ብርሃን አንጥተሃል፣ በሰላም አውለኝ ብሎ ይጸለያል። ከዚያ ቀጥሎ ካመሰገን በኋላ የእናቴ ልጅ ስለ ራሳችን ስለምንሰራው ስራ ስለ የራሳችን ለሆነው ነገር እግዚአብሔርን እንለምናለን። ስራዬን ባርክ፣ አስራት በኩራትን እንዳወጣ ጤናዬን ስጠኝ ብለን እንለምናለን። ከዚያ ቀጥሎ ሶስተኛው ምልጃ ለሌሎች፣ ለወገናችን፣ ለጎረቤቶቻችን፣ ለአዝመራው፣ ለወንዞቹ፣ ለሀገር፣ ለወገን፣ ለነገስታቱ፣ ለመሳፍንቱ፣ ለመኳንንቱ፣ ለሰራዊቱ፣ ፍርድ ለሚሰጡ ለዳኞቹ ፍርድ እንዲያደላድሉ፣ ዳር ድንበር ለሚጠብቁ ሰራዊት፣ በሕይወት ስለሌሉ ለሙታኑ መልጃ ይባላል። ጸሎት እነዚህን ይጠቀልላል። እንግዲህ ኑዛዜ ብያችኋለሁ። ኑዛዜ ማለት ምን ማለት ነው? ኑዛዜ ማለት ሰው የሰራውን ኃጢአት እግዚአብሔር አምላክ ቁጣና መዓቱን በሰራው ኃጢአት ምክንያት ሳያመጣበት ራሱን በራሱ ልቦናውን ምስክር፣ ሕሊናውን ምስክር አድርጎ አንደበቱን የገዛ ራሱን አንደበት ከሳሽ አድርጎ ልብ አድርጎ ኑዛዜ ማለት ከእግዚአብሔር ቅጣት በፊት ራሱን ለመቅጣት የሚያደርገው ዝግጅት ኑዛዜ ይባላል። ኑዛዜ 4 መንገዶች አሉት። ያዙ ማስታወሻ። ኑዛዜ በ4 መንገድ ነው የምንናዘዘው። መጀመሪያ ደግመዋለሁ። ኑዛዜ ማለት ጭምብል ለብሶ ምን ችግር አለ? ዛሬ መርካቶ ቢገሉ እኮ የካ ይኖራል። የካ ቢገሉ ሳሪስ ይኖራል። የእናቴ ልጅ እንደ ጉለሌ ቢገሉ እኮ ዛሬ የት ነው? ኮልፌ መኖር ይቻላል። ለሁሉ የተመቸች ከተማ ስፍራ ለውጣ ጭምብል ለብሰህ ቀንና ሌሊት ያርመሰመስከው ለኃጢአት ያለምንም መፍራት ከነፍስ አባት ፊት ቆመህ አባቴ ይህን አድርጋለሁ የምትለው ኑዛዜ ይባላል። ለመሆኑ ነፍስ አባት አላችሁ? ካህናትን የሚሾም ማን ነው?
እግዚአብሔር ካህንን አባቴ ማለት ማንን አባቴ ማለት ነው? ብላኝላችሁ ነፍስ አባት የሌላችሁ አባት የሌላችሁ ያውም የእግዚአብሔር ሹም ያውም የእግዚአብሔር አገልጋይ ያውም የእግዚአብሔር ባለሟል አባት የሌላችሁ እግዚአብሔር ያጥናችሁ። ባላችሁበት አጥቢያ አቅራቢያ ነው መያዝ አባት የሚያዘው። አባትና ልጅ ተለያይቶ አይሆንም። በቅርባችሁ እዚያው ደብራችሁ አጠገባችኋለሁ። የእናንተ ልጅ ኑዛዜ በአራት መንገድ አንደኛውን መንገድ እናገረዋለሁ። አንደኛ ከነፍስ አባት ጋር ገጽ በገጽ ቆሞ አባቴ አምቻለሁ፣ ሰክሬያለሁ፣ ዋሽቻለሁ፣ ይሄን አድርጌያለሁ። አበነፍሱ ካህኑ አባቱ ቀኝ እጁን ያዝ አድርጎ ቆሞ ካዳመጠ በኋላ ጨረስክ? አዎ አባቴ። ከዛ እግሩ ላይ ድፍት ይላል ሲጨርስ። ከዚያ ፍትሐ ዘወልድ ደግሞ እግዚአብሔር ይፍታ ብለው ይሸኙታል። ቅጣቱን ሰጥተው ጾም፣ ይሄን ያህል ቀን ጾም፣ ይሄን ያህል ስገድ፣ ይሄን ያህል መጽወት ተብሎ ቅጣቱን ሰጥተው ይሸኙታል። ሁለተኛው የኑዛዜ አይነት አንደበት መናገር ቢፈራ የሰራችሁትን ኃጢአት ጽፎ መስጠት። መድኃኔዓለም ከፍልሰታዋ ያድርሳችሁ። እሰይ የእናቴ ልጅ አንዲት የታደለች ሴት የምትሰራውን ኃጢአት ዕለት በዕለት እየመዘገበች ታስቀምጣለች። መነሻዋ የማይወራ ኃጢአት አሰርቷት ሰይጣን ስትወጣ ስትገባ ህሊናዋን ያቆስላት ነበር የሰራችው ኃጢአት። ዛሬም የእናቴ ልጅ ስንት ሰዎች የሰራነው ኃጢአት የገዛ ህሊናችንን እያቆሰለን የምንኖር ሰዎች አለን። እንዳንናገረው ጉዳችን እንዳይታወቅ የከበርን እየመሰለን ይኸው እፍና አድርገን ይዘን የተቀመጠናለን። በኋላ ሄዳ ለአባታችን ለቅዱስ ባስልዮስ አባቴ አላስቀምጥ አላስወጣለኝ፣ ወድጄ የሠራሁት ኃጢአት አቆሰለኝ፣ እንዳልነግርህ አንደበቴ አፈረ፣ እንዴት ያናረገችዋል ትለኛለህ ብዬ ጽፌ መጥቻለሁ። ይህንንም አልሰጥህም ጉዴን እንዳታውቀው፣ እንዲሁ እንደጨበጥኳት ይፋቅልሽ በለኝ አለችው። የታደለ የተዋህዶ ልጅ እንዳልሽው ይሁንልሽ። በስመ አብ ወወልድ ወመንፈስ ቅዱስ እፍ አለው። አንድ ቀረች። አባቴ ሁሉም ተፍቆልኛል፣ አንድ ቀርታለች፣ ወዴት ልግባ አለችው። ወደ ቅዱስ ኤፍሬም ሂጂ አላት። ሄደች። የአንድ ቀን መንገድ ቢሉ ስትመጣ ስትሄድ 2 ቀን ይርባታል፣ ይጠማታል፣ ሰውነቷ ያልበዋል። የእናቴ ልጅ ያው ልብ አድርጉ። አባቶቻችን በፈሊጥ ንስሐ ሲዘጡ ፈሊጠኞች ናቸው። ልብ አድርጉ። መሄድ መምጣቷ እኮ ቀኖና ነው። ስትመጣ ስትሄድ እንዲህ ያለ ገዳም ጣቃ ጭነህ ሽምብራ ቋጥረህ ዘቢቡን ጧፉን ሰንዴውን የሚገባውን አልባሳቱን ይዘህ መጽሐፍት ገዝተህ ሂድ ይላሉ አባቶቻችን። ከዚያ እህቴ ስትሄጂ በሕይወት አታገኘው፣ ሞቶ ነው የምታገኘው። ሳትጠራጠር አስከሬኑ ላይ ጣይ አላት። ካህናት ስልጣናቸው ከሞት በኋላ ምን ሥራ ይሠራል? ሥጋ ሞተ እንጂ ሕይወታቸው አትሞትም። አየ ጌታዬ ስጦታ ዘላለማዊ እኮ ነው የካህናት ሹመት። ይብላኝላቸው ሳይገባቸው ለተሾሙ፣ ሳይገባቸው ሻሹን ለተበጠሙ፣ ሳይገባቸው ቆቡ ቂጥ ላደረጉ። አይፈራ ሰይጣን፣ ሻሽ አይፈራ። አያድርስ መድኃኔዓለም ክርስቶስ። ልቡ ካልተመቻቸ፣ ልቡ ካልቀሰሰ ከላይ ቢጠበጠብ አይሆንም። ልቡ ካልመሰኮሰ አይሆንም። ንስጥሮስ እኮ የእናቴ ልጅ ጳጳስ ነው፣ መነኩሴ እኮ ነው። አልታደል ብሎ ልቡ ለሰይጣን ስለተመቻቸ ጉብ አለበት። መላሱ ተጎልጉሎ ሙቷል። እዛ ውስጥ አልገባም። አሁን የእናቴ ልጅ አባቶቻችን ክህነታቸው ከሞት በኋላ አይሻርም። ሞቶ ታገኘዋለሽ። አስከሬኑ ላይ ጣይ አላት። ጣለች። ብድግ ብታረገው የለም። ክብር ለአምላካችን ይግባዋ። እነኝህን ካህናት
እግዚአብሔር የሾማቸውን ድንግልናቸውን ባጸኑ በንጹሐን ጳጳሳት የተሾሙ ካህናትን አባቴ ማለት ይገባል። አባታችሁ አድርጉ። ሁለተኛው የኑዛዜ አይነት ጽፎ መስጠት። ሶስተኛው ለሚወዱት ባልንጀራ። ባልንጀራ ወይስ ባለጋራ? የእናቴ ልጅ ጓደኛ ወይስ ጉደኛ? አይ ስምንተኛው ሺህ። ለመሆኑ ምስጢር የሚነግሩት ባልንጀራ አለ ዛሬ? ያዕቆብ መልእክት ምዕራፍ 5 ለምትወደው ባልንጀራህ ንገረው። ወንድሜ፣ ጓዴ፣ ጉዴ ብዙ ነው፣ ነፍስ አባቴ ፊት መቅረብ ፈራሁ፣ ስሜን እንዳትነግራቸው። ይኸውልህ የሠራሁት ኃጢአት 1 2 3 ይሄ ነው። ከቻለ ጽፎ ሰጥቶ ባይጽፍም ማህይም ከሆነ አስጠንቶ ስሜን እንዳትነግራቸው ልጅ ሆኖ በላቸው። ይኸውልህ ንስሐዬን ተቀበለልኝ ማና ይባላል። እንዲህ የሚነገረው ጓደኛ አለ ዛሬ። ምስጢር የምታዋዩት አለ። ሶስተኛው ለሚወዱት ባልንጀራ ነግሮ አባቶቻችን የተዋህዶ ልጆች ያውቁታል። ዋው ተልኮ ሄዶ ልጅ ሆነው ስሜን አትንገር ብሎኛል አባቴ ተቀበልልኝ ናና ብሎ ይነግራቸዋል። እግራቸው ስር ተደፍቶ ተመልሶ መልእክቱን ይዞለት እስኪመጣ ቅጣቱን ይዞለት እስኪመጣ ድረስ ይጠብቃል። ሰምተው ፍትሐ ዘወልድ ደግሞ እግዚአብሔር ይፍታ ብለው ይህን ቀጥቻለሁ ብለው ይላል። እንዲህ አድርጎ አራተኛውና የመጨረሻው ማርካቶ ቢገሉ እያለው ቅድም የካ ይኖራል። እዚህ ያላችሁ ለመንገር እዚህ ላሉ አባቶች ብትፈሩ ብትተዋወቁ የካ ወይ ጎላ ሚካኤል ወረድ ብለህ ለማያውቁ ካህን የማያውቁበት ደብር ሄዶ አባቴ ከነፍስ አባቴ ተደብቄ መጣሁ፣ ጉዴ ብዙ ነው፣ አሁን ይሰሙታል። ስለዚህ አባቴ ስለ ወላዲተ አምላክ ሕሊና የቆሰለ አላስቆም አላስተኛለኝ፣ የሠራሁት ኃጢአት እግዚአብሔርን በደልኩ፣ ምድር ጠበበችኝ፣ ተጨነቅኩ፣ ገላግሉኝ። ስለ ወላዲተ አምላክ ነዋ። ወላዲተ አምላክ ትገላግለን። ልጆች ጸሎት ኑዛዜን ይዛል። ሳትናዘዙ የሠራችሁትን ኃጢአት በጾሙ በጸልዩ አይሆንም፣ ንስሐ ግቡ። ሁለተኛ ንስሐ ማለት ሰራውን ኃጢአት ተናዞ ጨርሶ ሁለተኛችን ኃጢአት ላለመስራት በራሱ ላይ ወስኖ ቀጥ ብሎ ቆሞ የሚኖርበት ሕይወት የንስሐ ሕይወት ይባላል። ንስሐ ማለት አሁን የነገርኳችሁን የሰራውን ኃጢአት ሁሉ ወደ ኋላ አቤት ይህን ሰርቼ ማርከኝ፣ ይህን ሰርቼ ዛሬ ይችን ቀን ለማየት በቃው፣ አቤት ችሎታ፣ ደረቱን እየደቃ እናቴ ልጅ የቀደመውን ኃጢአቱን እያሰበ የሚኖርበት። ንስሐ ማለት ማዘን፣ መጸጸት፣ መተከዝ። አያችሁ እንዲህ አድርጌ ማርከኝ አምላክ እያለ የሚኖርበት ሕይወት የንስሐ ሕይወት። ለመሆኑ በንስሐ ሕይወት ነው የምትኖሩት? ኃጢአታችሁን ጨርሳችኋል፣ ተስተካክላችኋል፣ ለመንፈስ ቅዱስ ተመቻችታችኋል። መንፈስ ቅዱስ እኮ የተመቻቸ ሕይወት ካገኘ ወንድ አይልም፣ ሴት አይልም፣ ሕፃን ነው አይልም፣ አይመርጥም። እናንተ ልጅ እስቲ እናቶች ልጠይቃችሁ፣ መስቀል እኮ የሴቶች በዓል ነው፣ የወንድ በዓል አይደለም። መስቀልን ያስቆፈረ ማን ነው? ወንድ ነው ሴት ነው ያስቆፈረው? ማን ትባላለች? እለን እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ። መስቀል እኮ የወንድ በዓል አይደለም፣ የወንድ በዓል አይደለም እኮ መስቀል የሴት በዓል ነው። የእናቶቻችን በዓል እኮ ነው መስቀል። ተመስገን፣ ክብር ምስጋና ይግባው ለመንፈስ ቅዱስ። እናት አባቷ ለመንፈስ ቅዱስ አመቻችተው ሞቱን፣ ትንሣኤውን፣ ስቅለቱን፣ መከራውን አስተምረው ጥሩ እርሾ በሕይወቷ አስቀምጠው አሳደጓት። ለዚህ ክብር አበቃት። 325 ዓመት ሙሉ መስቀል ተቀብሮ ስንት ነገሥታት ዓለምን ያንቀጠቀጡ ነገሥታት እያሉ ያችን ሴት አስነስቶ መስቀሉን ቆፈረ። ለመንፈስ ቅዱስ ተመቻችታ ስለተገኘች ወንድና ሴት አይልም። ኧረ እንመቻችለት። እናቴ ልጅ ለመንፈስ ቅዱስ እንመቻች። አመቻቹ።
በንስሐ ሕይወት ኑሩ፣ ወደ ኃጢአት አትመለሱ። ስግደት እንዲህ ነው እንወርደው። ትክክል ግንባራችን ትቢያ ነክቶ፣ ጉልበታችን ትቢያ ነክቶ ለአንድ እግዚአብሔር ብቻ ጸሎት ስግደትን ይጠቀልላል። ስግደት ሁለት አይነት ነው። የአክብሮትና የጸጋ ስግደት። የአክብሮት ለነገሥታቱ መንግሥት ለሾማቸው ለሹማምንቱ የምናቀርበው፣ የጸጋ ስግደት ለቅዱሳን ሁሉ የምናደርገው። ሌላው የእናቴ ልጅ አራተኛው እነሆ ጸሎት ጾምን ይይዛል። ጾም ሁለት አይነት ነው። በመጀመሪያ ጾመ ከግሱ እንጀምራለን። ተወ፣ ታረመ፣ ታቀበ፣ እጅም እግርም ጆሮም ዓይንም አንደበትም ክፉ ከመናገር ከዚህ ሁሉ መጾም ይገባል። ጾም ማለት ኃይል ሰጪ ምግቦችን፣ ዘይትነት፣ ቅባትነት ያላቸውን ምግቦች ሁሉ ትቶ ስጋን ለመንፈስ ቅዱስ ማመቻቸት። ያው ኃይል ሰጪ ምግቦች አሳን ከበላችሁ በሉት ሁሉንም ምን ያስፈልጋል? ከገሙ አይቀር ብስብስ ነው ያሉት። የእናቴ ልጅ እባካችሁን በሥርዓት እንጹም። ጾም ማለት የስጋን ፈቃድ ከልክሎ የስጋን ፈቃድ ገሎ መንፈሳዊ ጥበብን ማሳደግ። ልብ አድርጉ፣ መንፈሳዊ ዕውቀትን ማሳደግ። ስጋዊ ጥበብን የእናቴ ልጅ ወደማይሆን ነገር ስለሚከተል ቅድሚያ ለመንፈስ ቅዱስ ስልጣን መስጠት። ስለዚህ መንፈሳዊ ጥበብን መንፈሳዊ ዕውቀትን ማሳደግና የስጋን ፈቃድ መግደል ጾም ማለት። ጾም ሁለት አይነት ነው። ሁለት መሆናቸውም የግል ጾም፣ የአዋጅ ጾም። መጀመሪያ የግል ጾምን እንየው። ሁለት ነው የግል ጾም። አንደኛው የፈቃድ፣ አንደኛው የንስሐ ጾም። ባጭር አስቀምጠዋለሁ። የፈቃድ ጾም ትንቢተ ዳንኤል ምዕራፍ 1 ከቁጥር 8 እስከ 21 አንብቡት። ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል በገዛ ፈቃዳቸው ቤተ መንግሥት ውስጥ ተቀምጠው ከፍተኛ ባለስልጣኖች ሆነው እሱ በቤተ መንግሥት ዳንኤል፣ ሌሎቹ የአውራጃ ባለስልጣኖች ሆነው ጥሬ ብቻ እየበሉ ይኖሩ ነበር። ልብ አድርጉ። ይህ በገዛ ራሱ ሰው ሥጋውን ለመንፈስ ቅዱስ ለማስገዛት የነፍስን ፈቃድ ከፍ ለማድረግ ሥጋዊ ፈቃድን ለመግደል ራሱ ወስኖ የሚጾመው ጾም የፈቃድ ጾም ይባላል። የንስሐ ጾም ማለት ደግሞ የእናቴ ልጅ ካህኑ ይሄን ያህል ቀን ጹም ብሎ ወስኖ በሰራው ኃጢአት ምክንያት የሚሰጠው የጾም ቅጣት የንስሐ ጾም ይባላል። ቀጥሎ የአዋጅ ጾም ማለት ምን ማለት ነው? እንየው። አባቶቻችን የወሰኗትን ነገር እባካችሁ አታዛንፉ፣ እባካችሁ አታዛንፉ። 9 ሰዓት ጾመ ነቢያት የገና ጾም ይባላል። 9 ሰዓት በገዳማት ያው 12 ሰዓት ጋድ ለጥምቀት ብቻ ስጋው ደግሞ ለጥምቀት የምትቀበሉ አካችሁ ነው። ሌሎቹ 9 ሰዓት ጥሎ ነነዌ ጾም ለ3 ቀን የምንጾማት 11 ሰዓት ህመም የሌለባችሁ ጤነኛ የሆናችሁ ማዕከላውያን ወይም ወጣንያን ካልሆኑ በስተቀር አብይ ጾም ኩዳዴ የጌታችን ጾም ይባላል። የመጀመሪያው ጾም 7ቱ ዕለት 11 ሰዓት በገዳማት 12 ሰዓት 40 ኩዳዴ 9 ሰዓት ሕማማት እስከ ምሽቱ 1 ሰዓት ከዋክብት እስኪወጡ ገዳማት ያውኑ። ረቡዕና ዓርብ
ጌታችን መድኃኒታችን የተሸጠበት 9 ሰዓት፣ ጾመ ሐዋርያት የሰኔ ጾም 9 ሰዓት ገዳማት እንዳለ ነው። ጾመ ፍልሰታ ንጹሐን አባቶቻችን ሐዋርያት የጾሙት ጾም እነሆ እመቤታችን የእመቤታችን ጾም ይባላል 9 ሰዓት። ከወጣንያን ከሕመምተኞች በስተቀር ከዚህ እንዳታጓድሉ ማስጠንቀቂያ። የሚቀጥለውን ስሙኝ። በሰባቱ አጽዋማት የእናቴ ልጅ 241 ቀናት ናቸው ሰባቱ አጽዋማት። በእነዚህ በሰባቱ አጽዋማት አንደኛ ባልና ሚስት አልጋቸውን ይለያሉ። 241 ቀን ልብ በሉ። አሁን ባየኋቸው አጽዋማት ተዋሕዶ ቤተ ክርስቲያናችን ምን እንደምታስተምራችሁ አስተውሉ። በአእምሮ ሆናችሁ 241 ቀን ናቸው። ሁለተኛ ዕለተ ሰንበት ልብ አድርጉ። ከጾሙ ውጪ ከ241 አጽዋማት ውጪ ስንት ሰንበታት አሉ? በአጽዋማቱ ውስጥ ያሉትን ሰንበታት እንዳትደምሩ። ወርሃዊ በዓላት ቅዱስ ዑራኤል አለ፣ ሰማዕቱ ቅዱስ ጊዮርጊስ አለ፣ እመቤታችን አለች። ስንቱን እጠራዋለሁ? እነኚህ ሁሉ ተደምረው በ365 ቀናት ውስጥ የባልና ሚስት ነፃ ጊዜያቸው ስንት ቀን ነው? ምን አስፈለገ ማህፀን መዝጋት? ምን አስፈለገ በእቅድ እመራለሁ ብሎ በእቅድ መደፋት? ምን አመጣው? እግዚአብሔር አላዋቂ ነው። ይህ ስራ ይህ ድርጊት ቢፈጸም የአባቶቻችን አልጋ በዓላትን ያውቃል። የአባቶቻችን አልጋ ጾምን ያውቃል። የአባቶቻችን አልጋ ሰንበትን ያውቃል። የበቃ የነቃ ማህፀኑን ብርሃን የተሳለበት እንደ ብፁዕ አባታችን እንደ አቡነ ተክለ ሃይማኖት እንደ ዘሮቻቸው ዜና ማርቆስ ክርስቶስ ሰምራ ማህፀናቸውን የባረከላቸው እናቶቻችን መጥምቀ መለኮት ዮሐንስ ድንግል ማርያም ወጥተውበታል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ታላቁ ቤተ መንግሥት የእናቶቻችን ማህፀን ላንሳው ነቢየ ልዑል ኤርምያስ ምዕራፍ 1 ከቁጥር 1 ጀምሮ ኤርምያስ ገና በማህፀን ሳልሰራ አውቃለሁ። ያውቀናል እያንዳንዳችንን ገና በማህፀን ሳይሰራን። መሐንዲሱ እኮ ወረቀት ላይ ፕላኑን ሳያስቀምጥ በአእምሮ ያስባል። አዎ ተምሮ ተሞቶ በአእምሮ ያስባል። ከዚያ ወረቀት ላይ ይስላል። ከዛ እቅዱን ይነድፋል። እግዚአብሔር አምላክ እቅድ የለውም፣ አላዋቂ ነው። አንተ አዋቂ ቤትህን በእቅድ ልትመራ ማህፀን ዘግተህ ሊያልፍልህ የእግዚአብሔርን ቤተ መቅደስ አፍርሰህ ሰው ሆነህ ዕድሜ አግኝተህ ልትቆም በገዛ እጃቸው ባፍጢማቸው እየተደፉ ነው ያሉት። ተማርን ያሉት ሁሉ ዳሩ ግን ምን ብላችኋል? እናቴ ልጅ ይህን ትምህርት የሚያስተምሩት የተማሩት አይደሉም? ማህፀን እየዘጋ ተቆጣጠር እያሉ የሚያስተምሩት ዳሩ ግን ምን አላችሁ? የተማረ ምን ያድርገኝ ይግደለኝ ይሻላል ያስተምር ይሻላል። የተማረ ግደለን ብላችሁ የለም? ማነው እየገደለ ያለው አሁን ዓለምን? ሃይድሮጅኑ የማን ነው? አቶሚኮ የማን ነው? ኒውክሌሩ የማን ነው? ሚሳኤሉ የማን ነው? የተማረው የሰሩት አይደለም? የተማረው አይደለም እንደ እየጨፈጨፈ ያለው? ተምሮ ተሞቶ በእቅድ ሊመራ ማህፀን ተዘግቶ ሊያልፍልህ ኤርምያስ ገና በማህፀን ሳልሰራ አውቃለሁ። በእናትህ ማህፀን ሳለህ ነቢይ አድርጌ ሾሜሃለሁ። በእናትህ ማህፀን ሳለህ ነቢይ አድርጌሃለሁ። እነሆ ትተክል ዘንድ ትነቅል ዘንድ ሾሜሃለሁ። አየኸው ንስጥሮስን አባታችን የተዋሕዶ ልጅ ቄርሎስ ተው እባክህ እግዚአብሔር ተሳስቼ አስተምሬህ ነግሬህ ከሆነ እግዚአብሔር ያንተን መዓት ለኔ ያርገው፣ ግድ የለህም አትጎዳም። ወላዲት አምላክ ባላታል አልልም አለው። መላስህ አይታዘዝልህ በስልጣነ ጴጥሮስ ጉዘለይኮን። ወዲያውኑ መላሱ ተጎለጎለ። ናቃለው ቅዱስ ቄርሎስ ያን መናፍቅ ናቃለው። ትተክል ዘንድ አባቶቻችን ካህናት
ስልጣናቸው የመንቀል የመትከል ስልጣን አላቸው። ኤርምያስን በእናቱ ማህፀን እያለ እነሆ ትተክል ዘንድ ትነቅል ዘንድ ሾሜሃለሁ። የእናቶቻችን ማህፀን የተባረኩ እናቶቻችን ማህፀን ብርሃን ይስልበታል። የእናቶቻችን ማህፀን የልዑል እግዚአብሔር ቤተ መቅደስ ነው። የልዑል እግዚአብሔር ቤተ መንግስት ነው። በቤተ መንግስት ነው የሚሾመው። ንጉሥ እኮ መሳፍንቱን መኳንንቱን የሰራዊት አለቆችን ሰብስቦ ሻለቆቹን መቶ አለቃዎችን ሰብስቦ በቤተ መንግስቱ እገሌ ለዚህ ሹመት እገሌ ለዚህ ሹመት ብሎ እኮ ያደላድላል። የእኛ ጌታ እኮ ሹመት የሚሰጠው በእናቶቻችን ማህፀን ነው። እግዚአብሔር ያጠላችሁ ማህፀናችሁን ያፈረሳችሁ በማያገባችሁ የገባችሁ ራዕየ ዮሐንስ 3 ምዕራፍ እሱ የዘጋውን የሚከፍት የሌለ ቁልፉ በእጁ ነው። እሱ የከፈተውን የሚዘጋው የሌለ ዮሐንስ ወራዩ እማያገባችሁ ቦታ እንዳትገቡ ቤተ ክርስቲያናችን 241 ቀን ሰንበታትን በዓላትን አክብራ ከ365 ቀን ውስጥ እግዚአብሔር የሰጣቸው ነፃ ጊዜ ማህፀኑን ብርሃን ይስልበታል። ለሀገር የሚጠቅም ለወገን የሚጠቅም ለወገን የሚራራ ርኅሩህ የመንፈስ ቅዱስ ማደሪያ የተባረከ ይወለዳል። ይህን የምታስተምረው ቤተ ክርስቲያናችን። ስለዚህ አጽዋማቱን ተጠቀሙበት። ጋኔን ጎታች ሟርተኛ ዋልዶ የሚክድ መተተኛ እንዳይወለድ ማህፀናችሁን ጠብቁ። መውለድ ያልጨረሳችሁ ልጅ የምትፈልጉ ምን እያላችሁ ይሆን የምትጸልዩት? እግዚአብሔር ይሁነን። ስለምን እንጾማል? አዎ ጾም እንዴት ተጀመረ? ልዑል እግዚአብሔር አምላክ ሰውን ብርሃን አልብሶ ብርሃን አጎናጽፎ ዘፍጥረት ምዕራፍ 3 አንብቡት በሙሉ ፈጠረው። ብርሃን አልብሶ በደብረ ቅዱስ እሷንም ብርሃን አልብሶ በደብረ ቅዱስ አኑሮ እሷን በ80 እሱን በ40 ገነት ጨምሮ ባጭሩ ነው የምናገረው። ታሪክ ትቼ ለሌላው እንዳይወስድብኝ አዳም አቤት ዕፀ በለስን እንዳትበላ በገነት ካሉ ዛፎች ሁሉ ትበላለህ፣ ዕፀ በለስን እንዳትበላ 1 ትሞታለህ፣ 2 ዓይኖች ይከፈታሉ፣ 3 ራቁትን ትሆናለህ፣ 4 ክፉ ደጉን ትለያለህ አለው። ስለምን አትብላ አለው? አንደኛ አምላካዊ ትእዛዙን አክብሮ እንዲኖር። 2 ስለምን አትብላ አለው? ዕፀ በለስ ሕግ ናት። ሕግ የሚያከብረውን ያከብራል፣ የሚጥሰውን ይጥሰዋል። አትስረቅ ካለ አትሰርቅም፣ ከሰረክ ትያዛለህ፣ ሕግ ስር ትውላለህ። ካልሰረክ ሕግ ካንተ በታች ነው። ሕግ ከበላይ አይሆንም። ሕጉን ፈጽም። 3ኛው አትብላ ያለው ጾም ማለት ነው። ጾም ያስገደፋችሁ ሰዎች፣ ጾም የሻራችሁ ሰዎች ጾም አምላካዊ ትእዛዝ መሆኑን ልብ ይለዋል። ነቢያት ጾሙ፣ ራሱ መድኃኔዓለም 40 መዓልት 40 ሌሊት ጾመ። ለመሆኑ እሱ የጾመና የሰጠንን ጾም ሽራችሁ እንጠቀማለን የምትሉ ሰዎች አላችሁ? እግዚአብሔር ያጠናችሁ። ለመሆኑ በዚህ ዘመን የእናቶቻችን ማህፀን እግዚአብሔር ያደለው ብርሃን ተዝሎበት ቅዱሳንን አፍርቷል። በዚህ ዘመን መውለድ ያልጨረሳችሁ ምን እያላችሁ ነው የምትጸልዩት? ጾም ጸሎታችሁ እንዴት ነው? እግዚአብሔር ይሁነን። ቀጥሎ የምናየው ስለምን እንጾማለን? አንደኛ የሚበጀንን የሚያስፈልገንን እንዲሰጠን ልዑል እግዚአብሔር። 2 ልዑል እግዚአብሔር የታመመውን እንዲምርልን። ሳሙኤል ካልዕ 12 ምዕራፍን አንብቡት። ሀገራችንን፣ ሕዝባችንን፣ ነገሥታቱን፣ ሹማምንቱን ሁሉ ካህናቱን ሁሉ እንዲጠብቅልን ቃል ኪዳንና ምሕረትን እንዲሰጠን እንደ ሙሴ እንደ ኖህ ቀስተ ደመናዋ ዘላለማዊ ሆና ሙሴ ጽላቱን ተቀብሎ የእናቴ ልጅ አባታችን አብርሃም ግዝረትን ድንግል እመቤታችን ለሁላችን በጎልጎታ የተቀበለችው ቃል ኪዳኑን እንዲያጸናልን በበደላችን ምክንያት ከምናመጣው ቁጣና መዓት እንዲምረን በትምህርት በጥበብ በማስተዋል እግዚአብሔር አምላክ ከፍ እንዲያደርገን ሕልምና ራእይ እንዲተረጉም ትንቢተ ዳንኤልን አንብቡት በሙሉ እንዴት አድርጎ ራእዩን
ዳንኤል ሕልሙን የፈርዖንን እንዴት አድርጎ ዮሴፍ እንደተረጎመ እግዚአብሔር ምስጢር ይገልጣል። ሕልም ሰይጣናዊ አለ፣ ራእይ ሰይጣናዊ አለ፣ ራእይ መንፈሳዊ አለ፣ ራእይ ሰይጣናዊ አለ። ይሄ ደግሞ ሰይጣን ዓለም ላይ ያደረበት ሰዓት ነው። በሕልም ደግሞ እንዳትረበሹ። ቀጥሎ ልዑል እግዚአብሔር አገልጋዮቹን እንዲሾምልን የሐዋርያት ሥራ ምዕራፍ 1 ባንብቡት። ይሁዳ በራሱ መንገድ ሄደ አሉ አባቶቻችን ሐዋርያት 11ዱ ተሰብስበው ድንግል እመቤታችንን ይዘው ጌታ ሆይ ይሁዳ በራሱ መንገድ ሄደ፣ ሹመቱን ለሌላው ሰጥ ተብሎ ተጽፎበታል። ጌታ ሆይ ከነኚህ ካቀረብናቸው ከሁለቱ ማን ነው የሚያገለግልህ ብለው ጸሎት አደረጉ። ዕጣ ሲያወጡ ለማትያስ ወጣ። በጸሎት ነው የሚሾመው። ኧረ እባካችሁ እግዚአብሔር እስኪሾማችሁ ድረስ ጠብቁ። አባቶቻችን ሹመትን አልፈለጓትም፣ ሹመት ትፈልጋቸው ነበር። አባቴ አንድ ነገር ይላሉ፣ ዘወትር አንድ ነገር ይላሉ አባቴ። እነዚህ 4 ነገሮች እግዚአብሔር ይማርህ ሳይባል ይሞታል አሉ ሰውየው። በዚህ የተያዘ ሰው አንደኛ ጥጋብ፣ እናቴ ልጅ የጠገበ ሰው አሁን እግዚአብሔር ይማርህ ይባላል። ከአባቴ የተማርኩት ነው፣ አያድርስ። ሁለተኛው ትዕቢት፣ ትዕቢተኛ ሰው አፉ እንዳመጣ ሲናገር ሰው ሁሉ ትንኝ መስሎ ነው የሚታየው። እንደ ጎልያድ ላይ የተከመረ ይመስለዋል። አንዲት ጠጠር ነች ጎልያድን የጣለችው። ስንት ተናገርኩ? 2 ሶስተኛ ሹመት፣ በ8ኛው ሺህ ሹመት 1000 ሞት ይከተለዋል ይሉ ነበር። አይገባኝም ነበር የእናቴ ልጅ፣ አይገባኝም ነበር። አሁን የተሾመ ሰው በደል ቢሰራ ግፍ ቢሰራ እግዚአብሔር ይማርህ ወይስ ይንቀልህ ነው የሚባለው? እግዚአብሔር ያጥፋ ያልማህ ነው የሚባለው? የእናቴ ልጅ ተሾሞ ለተሳሳተ የተሾመበት ዓላማ ሳይገባው ለገባበት ወዮለት፣ እንደተረገመ መሄድ ይመጣል። 4ኛውና የመጨረሻው ውፍረት። አሁን የወፈረ ሰው እግዚአብሔር ይማርህ ይባላል? እንደ እናቴ ልጅ እንደው የሚያስሮጥ ቢመጣ እዩት እስቲ። ወፍራም ሲሮጥ ይታያችሁ፣ አያድርስ መድኃኒዓለም ክርስቶስ። ኧረ መሮጥ ብቻ አይደለም የእናቴ ልጅ፣ መታመም አለ እኮ። ማላገላብጥህ ነው። መዝረክረክ ቢመጣ አንሶላውን እንዴት አድርገው ይገለብጡታል? ታው የእናቴ ልጅ ሻንቃጥለዋ። የምን መዝረክረክ ነው? እነዚህ 4 ነገሮች እግዚአብሔር ይማርህ አይባሉም። የእናቴ ልጅ ሳይገባ የገባህበት ሹመት እንደተረገምክ ጥለህ እንዳትሄድ ተጠንቅቀህ ኑር። ይኸውልህ እግዚአብሔር ሹማምንቱን ሁሉ የተሾሙትን ሁሉ እንዲጠብቅልን፣ ፈራጆቹን ዳኞቹን ትክክል እንዲፈርዱ፣ ጠማማ ፍርድ እንዳይፈርዱ መጸለይ ያስፈልጋል። ሌላው በጾም የሚገኝ በረከት። ሄኖክ የታደለ ወንዶችንም ሴቶች ልጆችንም ወለደ። 365 ዓመት ሲደርስ ብሔረ ሕያዋን ደጀን ያለው ኤልያስ ብሔረ ብፁዓን ብሔረ ሕያዋን ደጀን ዳሸን እንዳትል የዘላለም ቃል ኪዳን ቅድም ተናግሯል። ከዚህ ቀጥሎ የእናቴ ልጅ ሰው በሰራው ኃጢአት ምክንያት ከታዘዘብን የልዑል እግዚአብሔር ቁጣና መዓት ለመዳን የነነዌን ሕዝብ አነሳዋለሁ። የማነሳበት ምክንያት አለኝ። ይችን እዚህ አቆምና 4ኛው በጾም የሚገኝ በረከት ሕሙማንን መዳን፣ ለሕሙማን መዳን። በሥጋ ተያይዞ በሥጋ የተያዘችን ነፍስ ወይም ሥጋዊትን ነፍስ ሥጋ እየበባት ከእግዚአብሔር መንገድ እንዳትወጣ ለመንፈስ ቅዱስ ተመቻችታ እንድትኖር በረከት ለማግኘት የበደሉንን በደልና የበደሉትን በደልና ኃጢአት በንስሐ ታጥቦ ነጽቶ ለመኖር በጾም የሚገኝ በረከት የሥጋ ፈቃድ እንዲነስቶ መንፈስ ቅዱስን አንግሶ ለመኖር። አስተውሉ። 7ቱን አጽዋማት እንደታዘዘው ሥርዓቱን ሰዓቱን ጠብቀን አለመጾም ፈቃደ ሥጋችን በነፍስ ላይ ያይልና ያለ መንገዱ ያስኬድና በእግዚአብሔር አጣልቶ እግዚአብሔርን የሚያስቆጣ መዓትና ግፍ ያመጣብናል።
በዚህም የተነሳ በሚሞተው ስጋችን የሚሞተው ዓለም አንግሰን የማይሞተውን ዓለም እንዳናጣ በጥንቃቄ የተዘዝነውን ታዘን በሥርዓት እንድንጾም ያሻል። እውነተኛ ጾም ለመጾም እንዴት እንዘጋጅ? ኃይል ሰጪ ምግቦችን መሸሽ፣ ከአባቶቻችን የተማርነውን የጾም ሥርዓት መጠበቅ፣ ስጋችን ከሚያስፈልጋቸው ተድላ ደስታ መራቅ፣ ከመጎምጀት ከክፉ ምኞት መራቅ፣ ለመንፈሳዊ ሕይወታችን ተቃራኒ የሆኑ ስጋዊ ምኞትን፣ ፍላጎትን፣ መጠጥን፣ ሱስነት ያላቸውን ነገሮች መራቅ፣ አስካሪ መጠጦችን፣ ዘፈንን አጥብቆ መሸሽ። አሳን ከበሉ በሉት ሁሉ። ምንጊዜም የክርስትና ሕይወት ፈቃደ ነፍስን አንግሶ መኖር ነው። ለቤተ ክርስቲያናችን የሚገባውን መባውን፣ አስራቱን፣ ጧፉን፣ ዕጣኑን፣ ሁሉን ነገር የሚያስፈልጋትን ዘቢቡን፣ አልባሳቱን፣ መገበሪያውን ማምጣት